ድሬዳዋ ይሞቃል ደብረ ብርሃን ይበርዳል ይሄ ካቀም በላይ ምን ይሁን ታዲያ ይሄ እንደ ሰው ሰበበኛ ፍጡር የለም ማለት በጣም የሚያስጠሉ የማይሆኑ ነገሮችን ትታ አይደለም የምትለወጠው የሚጣፍጡ የሚጥሙ ደስ የሚሉ ነገሮችን ትተ ነው ቼንጅ የሚመጣ ስልጣና ላይ የሚያለክስ ሰው ሊገጥም ይችላል ሆስፒታል አያስተኛን እንጂ ሳይለንት ዲዚዝ ነው ቃል ኪዳን ማለት ሳይሆነ ባላቃት 4-5 አመት ስራ ላይ የቆየች እንጂ ገና ተመራቂያት መስል ራሴን እንዴት ነው ኮሜርሻላይዝ አድርጌ ያቀርብኩት ሁሉም ሰው ይቀጠር ማለት አንችልም ሁሉም ሰው ስራ ይፍጠር አንችልም አንድ ተማሪ ከተመረቀ በኋላ ባዶ እጁን ነው ቴምፖ ይዞ ነው መውጣት ያለበት ምን መታጠቅ አለበት ኢዲአይ አንዱ በስልጣና አድል አግኝቼ ሰርቲፋይድ የሆንኩበት ተቋም ነው አድማጮቻችን እየተከታተላችሁ የምትገኙት የተማሪዎች መድረክ የተሰኘው ፕሮግራም ነው ፕሮግራማችን የሚተላለፈው ደግሞ በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው አዘጋጆቹን የብርሃኑ ስማቸውና እኔም ባባይ ፀሐይ ቴክኒኩን በመቆጣጠር 50 አድሬስ አብሮናል የዛሬው እንግዳችን ደግሞ መምህር ሚኪያስ ብርሃኑ በድሬዳዋ ዩኒቨርሲቲ ተምሮ ሁለቱንም ዲግሪ ማለት ነው ድሬዳዋ ዩኒቨርሲቲ ሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት ተማሪም ነበር አስተማሪም ነው ብዙ ህይወቱን ያጋራን እንገኛለንና ከሰዓት አንፃር እንደው አጠረ ለማድረግ ወደ መጨረሻው ህይወት ብንመጣ ይሻላል አሁን ሊያነሳ የነበረው አሁን ታነሳ የነበረው ያቋረጥኩ ወደ አሰልጣኝነት ህይወት አካባቢ እንደምታሰለጥነው ወደሚለው ከዛ አንድ ጥያቄ አይምሮ ይጠይቃል ማለት ከመምህርነት በተጨማሪ ምንድነው ሚኪ ሊሆን የሚችለው ምንድነው ሊሰራ የሚችለው ስልጣና አይምሮን ሲጠይቅ ኦኬ ለዚህ ለማሰልጠን መጀመሪያ መሰልጠን አለብኝ አሁን እንግዲህ ይሄ ሰው የትኛውም ሰው ጠይቀው ምን መሆን ትፈልጋለህ ስትለው ስኬታማ ይላል ጥቅል ነው ስኬት ባህር ነው ሰው ዋና ይችላል ብሎ ባህር ውስጥ አይገባም ያልቃል ኢነርጂ ወዴት ለመውጣት ነው ባህር የሚገባውና ለየው ምን ኤሪያ ላይ ነው አሰልጣኝ መሆን ያለብኝ ሚለው ለየውና ኦኬ ሶፍት ስኪል ላይ ራሴ ላይ መስራት መጀመሪያ ይሄ መጀመሪያ አሰልጣኝ ከመሆን በፊት አንተ ለራሱ አይምሮክ ማመን አለበት ፖዚቲቭ መሆን አለበት አሰልጣኙ ነው ሃምብል አለመሆን አይቻልም ፖዚቲቭ አለመሆን አይቻልም ባይዘው ማለት አይቻልም ዙሩ ፖዚቲቭ ነገር ነው አምሰጣው ስለዚህ አንተ ውስጥ የሌለውን ፖዚቲቭ ኢነርጂስ ለሰው አትሰጥም እና መሰልጠን ነበረብኝ ስቲል እንግዲህ የኔ ታሪክ እውነት ለማናገር ከድሬዳዋ ዩኒቨርሲቲ ጋር የሚነጣጠል አይደለም ስቲል አሁንም ሳነሳለ የስልጣና ተርኒንግ ፖይንትም ድሬዳዋ ዩኒቨርሲቲ ነው ድሬዳዋ ዩኒቨርሲቲ ባለው ያ በጣም ማለት ምንም ዲናይ ማላረገው ትልቅ በህይወቴ ኮንትሪቢዩሽን ነው ከተማሪነት እስከ ዛሬ ባለውበት ነው ምንም ጥያቄ የሌለውና አንድ ከድሬዳዋ ዩኒቨርሲቲ ከኢትዮ ጆብ ሲስተርስ ካምፓኒ ደረጃ.com የሚል ጋር ተመራቂ ተማሪዎች ላይ የሚሰራ ስራ ነበረ ሶ እኔ በታይሙ የቢዝነስ እና ኢኮኖሚክስ ኳሊቲ ኢንሃንስመንት ኤንድ አካዳሚክ አፌርስ ኮኦርዲኔተር ሆኜ ሰላ ነበረ የዛኔ ባይ ዲፎልት ቫይስ ዲን ሆነ ነው የምሰራው ማለት ነው ሶ ስልጣናው ሲመጣ የ5 ቀን ቲኦቲ ነበረ ኢምፕሎያቢሊቲ ስኪል ጆብ ሬዲነስ ላይ ተመራቂ ተማሪዎችን ማብቃት ማዘጋጀት ከዛ ለቅጥር የተሻለ እንዲሆኑ ማድረግና አንድ ድሉን አገኘው 5 ቀን ሰነጠልኩኝ ከዛ በ5 ቀን አላበቃው የ30 ደቂቃ ዙም ሚቲንግ ፈተና ተፈተንኩኝ ኢንተርቪው ከዛ በኋላ ወደ አዲስ አበባ ላይክ ፕሌን ድርሶመልስ ቡክ አድርጎ ሆቴል ቡክ አድርጎ በጣም ደስ የሚል 11 ቀን አሳለፈን ደሞ ቲኦቲ ያንዳንዱ ቀን የተለያየ ቶፒክ ላይ ሜቶዶሎጂ ላይ ሰልጠኝ ሰርቲፋይድ ሆኜ ዳፕ የሚል ፕሮግራም አለ የሚገርም በእውነት ለተመራቂ ተማሪ ደረጃ አክሰለሬትድ ፕሮግራም የሚባል ነው አንድ ተመራቂ ተማሪ እንደ ዳፕ በትንሹ 8 ሞጁል ውስጥ ማለፍ አለበት እና ሞጁሎቹ በጣም የሚገርሙ ናቸው ፐርሰናል ብራንዲንግ ነው የሚጀምረው ፐርሰናል ፋይናንሻል ማኔጅመንት አለው ጀንደር ኢሹ አት ወርክ ፕሌስ አለ ኔትወርኪንግ አለው ኢምፕሎያቢሊቲ ስኪል ጆብ ሬዲነስ አለው you see self awareness አለው እና ይሄ ሲቪ ሁሉ እያንዳንዱ ነገር አንድ ላይ ተያይዞ ነውና እሱ ላይ ትሬኒንግ ፋሲሊቴተር ሆኜ መስራት ጀመርኩኝ ዳፕ ደረጃ.com ላይ ሶ ዩኒቨርሲቲ ላይም ሰራን የተወሰነ ልጆች አበቃን ከዛ በኋላ ወደ ሲስተም ኤልኤምኤስ አላቸው ኤልኤምኤስ ውስጥ ሁሉም ተማሪ ድሩን ያገኛል ፍላጎት ያለው ተማሪ ሁሉ ያገኛል
አሁን ላይ እንደውም ደረጃ በስፋት እየሰራው ይገኛል። ከኛ ዩኒቨርሲቲ ጋር አፕሮች እያደረጉ ነውና እንዴት ነው የሚያገኙት? የት ነው የሚያገኙት? መቼ ነው? አሁን ላይ መጀመሪያ ዩኒቨርሲቲውና ተቋሙ አብሮ መስራት አለባቸው። ከዚህ በፊትም ሊንክ ስላደረጉ በጣም ቀላል ነው አሁን ላይ ማለት ነው። የዛኔ ራሱ ኮላፕስ ሲወጣ ሁሉም ተማሪ አይደለም የሚያስገባው። አንዳንድ ነገሮች ሲመጡ ጥቅሙን የመረዳት ትንሽ ክፍተት ስለሚኖር ይመስለኛል ከተማሪ አንፃር ይሄ ኢንኮሬጅድ አይሆንም እንደዚህ ነገር ላይ ለማስገባትና ከዚህ የወጡ ተማሪዎች ኢቭን ባይ ዘ ዌይ ዳፕ በዚህ አይበቃም። ፊዚካሊ ጨርሰ ተመርቀው ቤት ከገቡ በኋላ ኦንላይን ይቀጥላል። LMS ለርኒንግ ማኔጅመንት ሲስተም አለው። በዛ ጨርሶ መመረቂያ አለው። ተመራቂዎች አዲስ አበባ ተገናኝተው ሊመረቁ ይችላሉ። ከዛ በኋላ እንዲህ ያበቃኸው ተመራቂ ወስደ ብቻ ለተቋም ማስረከብ ነው ማለት ነው። በሶፍት ስኪል ግንብተዋል ማለት ነው ኦሬዲ። እና ያቺ ተርኒንግ ፖይንት እንዴት ነው ይሄው ትንሽ ደመና ገርበብ አረገችልኝ ማለት ነው ከስልጠና ጋር ተያይዞ። እንግዲህ ስልጠና ደመናን ገርበብ ካረገ በቂ ነው እኮ። ፀሐይ መፍጠር ያንተ ስራ ነው የሚሆነው አይደለ? ማዝነብ ነው የምፈልገው ወይንስ ፀሐይ ማምጣት ነው አይደለ? ላይክ ማዝነብ ከሆነ ትንሽ ደመና ጨምር ሊል ይገባል ማለት ነው አይደለ? ፀሐይ መፍጠር ከሆነ ትንሽ ገርበብ ማለት አለበትና ከዛ ጋር ተያይዞ ጀመርኩኝ። ከደረጃ ጋር ብዙ ጊዜ ሰራው ሀረማያ ዩኒቨርሲቲ ላይ። ከዚህ ይላኩኝ ስልጠና ያሰጡኝ ነበር ተመራቂዎች ላይ። በዛ ላበቃውም በከፍታ ፕሮጀክትም ሲመጣ ተመራቂና ወጣቶች ላይ በከፍተኛ ስራ ነበርና በአጠቃላይ እኔ ሰርቲፋይድ ትሬነር ነኝ። ሶፍት ስኪል ላይ በጣም እንሰራለው። ግን በዋነኝነት ምን ኤሪያ ላይ ነው የምታተኩረው ካልከኝ እንደ ሶፍት ስኪል ምንድነው ከሚለው አብረህ አያይዝ። ኦኬ ቴንክ ዩ። እንግዲህ ሶፍት ስኪል ስናነሳ አንድ ነገር ባነሳ ደስ ይለኛል። ለምሳሌ አንድ ሰው ሙያ ከተማረ በሙያው የሚፈቅድለትን ስራ ነው ሊሰራ የሚችለው። ለምሳሌ አንድ የፈርኒቸር ሙያ የተማረ ሰው ፈርኒቸር ሜክ ማድረግ፣ ፈርኒቸር ሜንቴን ማድረግ ሊሰራ ይችላል። ግን በሙያክ ከሰው አትኖር። በሙያክ ሙያ የሚፈቅድልህ ስራ ብቻ ነው የምትሰራው። እነዚህ ሶፍት ስኪሎች ለምሳሌ ተግባቦት፣ አሁን ኮሚኒኬሽን ስኪል ነው አንድ አይደል? ለምሳሌ one of the soft skill area ነው አይደለ? አሁን ሁሉም ሰው ያወራል አይደል? ናቹራል ሊሚቴሽን ከሌለበት በስተቀር ማለት ነው። ግን የሚያወራው ሁሉ ይስማማል ማለት እንችላለን? አንችልም አይደለ? that's why communication skill ስለሆነ ነው ማለት ነው። ሁላችንም አፋለን እናወራለን፣ ግን ምን አናረግም? አንስማማም፣ በኮመን ነገር አንጓዝም ማለት ነው አይደለ? እና ሶፍት ስኪል ይሄ ከማህበረሰቡ ጋር ከሌላው ጋር መጀመሪያ ከራስ ጋር ራስ እንድትቀበል ከራስ ጋር እንድትሆን ነው የሚያደርገው መጀመሪያ። አዎ ማለት የመጀመሪያው ጥያቄ እኮ ሰው አሁን ሪስፔክት ሲባል የመጀመሪያው ሰልፍ ሪስፔክት ነው። ከዛ በኋላ ነው የተለመደው ሰው ብቻውን የሚያወራ ከሆነ አብዷል። ያ you see ሪስፔክትም ስታነሳ መጀመሪያ ሰልፍ ሪስፔክት ነው። ከሰልፍ ሪስፔክቱ ሲያልፍ ነው አሁን አንተ ራስን ካከበርክ በኋላ ነው አይደለ ሌሎች የሚሰጡ ክብር ደግሞ ፈልገህ ሳይሆን በስራክ ነው የሚመጣው ማለት ነውና ሶፍት ስኪል ሞር ተግባቦቱ ማህበራዊ ማስተጋበሩ ከሌሎች ጋር ያ በጣም ብዙ ናቸው። እውነት ለመናገር ጠቅለለ ሲባል ሶፍት ስኪል ቢባልም ግን በሙያችን የሚፈቅደንን ነገር እንሰራለን እናገለግላለን። ግንስ ያ ሃርድ ስኪሉ አለው። ያ ሃርድ ወይ ቴክኒካል ስኪሉ ስራ ያሰራል። ፊክስ አሁን ኤሌክትሪክሲቲ ሲስተም ፊክስ ታደርጋለህ አይደለ? የኤሌክትሪክን ሜንቴን ፊክስ ማድረግ ነው። ግን በዚህ አንተና ኤሌክትሪክ በምትግባቡበት መንገድ ከሰው ጋር ግን ልትግባባ አትችልም። ሌላ ክህሎት ይፈልጋል ማለት አብሶ በ21ኛው ክፍለ ዘመን። ለዛ ነው ቋም ትላልቅ ድርጅቶች እንደ መፈክር እንኳን ይዞ እየመጡ ያሉት we hire the attitude ይላል። እኛ የምንቀጥረው አመለካከት ነው። ዕውቀትማ እንደምንፈልገው አይነት ሰው አድርገን እንፈጥራለን። በስልጠና እንቀርጻለን you see ይፈጥሩብሃል። አመለካከትን ነው ማምጣት ማለት ነው። አመለካከት ይቀላል ስላልነውና ሶፍት ስኪል እነዚህ ላይ ሲያተኩር እኔ በዋነኝነት የምሰራው ደግሞ አንደኛው ይሄ ኢምፕሎያቢሊቲ ስኪል ጆብ ሬዲነስ ነው። ይሄ ቅጥር ጋር አንድ ተማሪ ከተመረቀ በኋላ ባዶ እጁን ነው ቴምፖ ይዞ ነው መውጣት ያለበት? ምን መታጠቅ አለበት? you see ኢንተርቪው ፕሪፓሬሽን ኢቭን የኢንተርቪው ዘመኑ የኢንተርቪው ስታይሉ ለራሱ ከየት ወዴት መጣ? የሚጠበቀው የሆነ 6-7 ሰው ቢሮ ቁጭ ብሎ ከሚደረገው እያንዳንዱ ይሄ
ሲቪያችን ላይ ያስቀመጥነው ፐርሰናሊቲ እና ስጋ ለብሶ ተገልጦ የሚንቀሳቀሰው ፐርሰናሊቲያችን መሃል ምን አይነት ልዩነት አለ የሚለውን የሚረጋገጥበት ስለሆነ ምንድነው የሆነው ሽፍት አድርጓል። ኢንተርቪው መስጠት ብቻ ሳይሆን ሞክ ኢንተርቪው ማድረግ የኢንተርቪው ኬዞዴት የሚለውን አፕሊኬሽን ሌተር አጻጻፋው ላይ ቴክኖሎጂ ስለሚያግዝ ደስ የሚለው ነገር የሚፈጅብ ጊዜ እንኳን ድሮ 2 ቀን 3 ቀን ከሆነ አሁን በአንድ ቀን 2 ቀን ልሰጥ ይችላልና ኢንተርቪው ሲቪ አፕሊኬሽን ሌተር ምን አይነት ስልጠና እየሰነጠሉ መቆየት አለባቸው የሚለው እነዚህ ከስራ ቅጥር ጋር ተያይዞ ምን መታጠቅ አለበት አንድ ፍሬሽ ግራጁዌት የሚለውን ሙሉ ፓኬጅ ያተኮሩ ነው። በዚህ ኬሪየር ካውንስሊንግን ይቀጥላል። ከዛ ደግሞ ላይፍ ስኪል ነው ሌላው የህይወት ክህሎት። አሁን ህይወት ለራሱ ክህሎት ይፈልጋል አይደለ? የህይወት ክህሎት እንግዲህ በጣም ይወሰድ ይሰጥ ቢባል ሚኒመም አልፈጀም ቢባል 12 ቀን ሊፈጅ ይችላል። ምክንያቱም በዛ ሰው ላይ ኢምፓክት እያየ መሄድ ከፈለክ ከቫልዩ ነው የምጀምረው። የምኖርለት የምሞትለት ዋጋ የምከፍልለት ሳክሪፋይ የማደርግለት ዋጋ ምሰጥለት ፐርፐዝ ቫልዩ ክላሪፊኬሽን ጀምረ ሚሽን የማይዳስሰው ነገር የለም። ላይፍ ስኪል እንግዲህ አሰብ you see ራሱን ሰው ቴስት ያረገ በወርክሺት በፕራክቲካልና ላይፍ ስኪል ደግሞ በህይወት ሲኖር እድሜ አይለየም። ላይፍ ስኪል በህይወት ሲኖር በቀጥታም ሆነ በተዘዋዋሪ ራሱን እንዴት አድርጎ አዘጋጅቶ በህይወት መኖር እንዳለበት ነውና ሞር ላይፍ ስኪል አለ። እነዚህ እንግዲህ በአጠቃላይ አሁን እነዚህ ኮሚኒኬሽን ላይፍ ስኪል ኤምፕሎያቢሊቲ ሞር ኦፍ ደግሞ አሁን ኦፕን ማይንድ እና ክሎዝ ማይንድ ላይ ተከሩ ብዙ ናቸው። ኢሞሽናሊ ኢንተለጀንት መሆን ምንድነው የሚለውን ወደዚህ ደግሞ ስትመጣ ቢዝነስ ፓርት ነው። ዞሮ እዚህ ጋር የተሰራ ሰው ሲሆን ነው ባይ ዘ ዌይ የተሰራ ግለሰብ ነው ሊሰራ የሚችል ተቋም የሚሰራለን። ስለዚህ አት ኢንዲቪጁዋል ሌቭል መሰራት ስላለብን ነው እንደዚህ አይነት ስልጣናዎች የሚያስፈልጉትና ወደዚህ ስትመጣ ደግሞ የኢንተርፕሪነርሺፕ እና ተያያዥነት ያላቸው ነው። ለምሳሌ ቢዝነስ ላይ ያተኮሩ አሁን ይሄ ቢዝነስ ዲቨሎፕመንት ሊሆን ይችላል፣ ፋይናንስ ሞር እንደነ ቢዝነስ ሞዴል ካንቫስ ላይ አይዲዬሽን ላይ ሞር ኦፍ ይሄ ከቢዝነስ ማርኬቲንግ ሴልስ ጋር የተገናኙ ሞር ኦፍ ስልጣናዎች። አሁን እንግዲህ አስብ ሰው ዞሮ ሲመረቅ ወይ ይቀጠራል ወይ የራሱ ስራ ይፈጥራል። ከዚህ ጭሞና እኔ እስከማውቀው ድረስ አይቻልም ማለት ሁለት አማራጭ ነው ያለው። ሁለት ነን፣ ወይ እንቀጠራለን ወይ የራስ ስራ ይኖራል። እና እኔ ሁለቱም ላይ ነው የምሰራው። መቀጠር ከፈለክ አሁን ዩኒቨርሲቲም ካየቆ የሚሰራው ይሄ ነው። ባይ ዘ ዌይ መቀጠር ለሚፈልጉትም እንዴት አድርጎ በደንብ መቀጠር እንዳለባቸው ብቁ ለምን መሰለ ሁሉም ሰው ይቀጠር ማለት አንችልም። ሁሉም ሰው ስራ ይፍጠርም አንችልም። ሁሉም ሰው ስራ ቢፈጥር ጥሩ ነው እኮ ክፋት የለውም። ግን ይሄ ሰርቭ ለማድረግ ፓሽኔት የሆነ ሰው አለ አይደል? ላይክ አሁን ፓሽኑ እኔ ሰርቭ ለማድረግ ነው ፓሽኔት የሆንኩት ያለ ሰው አይና ፍጠር አትለው። ሰርቭ እንዴት ማድረግ እንዳለበት ነው የምታስጣጥቀው አይደለ? እኔ የራሴ ቢዝነስ ነው የሚል ሰው ደግሞ ሲኖር ኦኬ የራሴ ቢዝነስ ከሐሳብ ጀምሮ እንዴት ነው ማጥራት ያለበት አይዲዬሽኑን ወደ ሞዴል አምጥታ የሚለውን ነው ቴስት እስኪያደርግ የምታገዘውና ሞር ይሄ ላይ ነው የምሰራው። ቢዝነሱ ላይ ስትመጣ ደግሞ ኢንተርፕሪነርሺፕ ላይ ሞር ዳይቨርጌ ሞር ከተለያየ ድርጅቶችም ሰርቲፋይድ ሁኜ ሰልጠኛ ለምሳሌ ኢዲአይ አንዱ በስልጠና እድል አግኝቼ ሰርቲፋይድ የሆንኩበት ተቋም ነው። ኢንተርፕሪነርሺፕ ዴቨሎፕመንት ኢንተርፕሪነርሺፕ ዴቨሎፕመንት ኢንስቲትዩት በጣም ለግዠሪ የሆነ ስልጠና ነው እነሱም ያላቸው በጣም የሚገርምና የተለያየ ድርጅቶች ጋር በመሰልጠንም እድል አግኝቼ በማሰልጠንም ብዙ ስልጠናዎችም አላለፉት አጋጣሚ ስለ ስልጠና ስታነሳ አንተና እኔ ራሱ ላወራ ነበር ባይ ዘ ዌይ ቅድም ብዙ ነገሮች ተወራ ወደ አእምሮዬ እየመጣልኝ የነበረው ብዙ ተከታታዮቻችን ተማሪዎች ናቸው በብዛት ኦፍ ኮርስ ሌሎች የማህበረሰብ ክፍሎች ቢኖሩም እና ምን እያሰብኩ ነበር ኢምፕሊመንት ስኪል ላይ ለምሳሌ አንድ ተማሪ ሲመረቅ ምንድነው የሚጠብቅበት ምን ሆኖ ይዘጋጅ ምን ሆኖ ይጠብቅ የሚለው እንደው ከዛ ጀምረን ሁሉንም እንመጣበታለን። ቅድምም ባቤክስ እያለ ነበር ሁለታችንንም አሰልጥነናል። በዚህ አጋጣሚ ቢዝነስ ሞዴሊንግ ኤንድ ዴቨሎፕመንት በጣም የሚገርም ስልጠና ነው። ቆንጆ ነበር። እንደውም እየነገርኩት ነበር በጣም ቆንጆ ነበር። እኔ ተመችቶኛልና ስለሱም እንመጣለን። እስኪ ግን እንደው መጀመሪያ ከቅጥር እንጀምርና አንድ ተማሪ ተመራቂዎች ይኖራሉ መቼ በዚህ አመት አንድ ተማሪ
ተመረቀው ምንድነው የሚጠበቅበት? ምን ያርግ? አጣላ አርጌ እንደጋጣሚ ሆኖ እዚሁ ዩኒቨርሲቲያችን አዘጋጅቶ በሴንተር ፎር ኢምፕሎያቢሊቲ ኤንድ ኢንተርፕሪነርሺፕ ዴቨሎፕመንት ዳይሬክቶሬት ስር ተመራቂዎች ወስደውታል። ስለዚህ አንድ ተማሪ ሲመረቅ ምን እስኪመረቅ ድረስ ምን መታጠቅ አለበት? እሺ በመጀመሪያ ደረጃ ላይክ ከዩኒቨርሲቲ የሚሰጠንን ዶክመንት ብቻ ይዘን አንወጣ አይደለ? ስለዚህ ምን ያደረግን እንቆይ ካለን አንደኛው ከምንም በላይ አፕሊኬሽን ሌተር አጻጻፍን በደንብ ፕራክቲስ አድርገን ማወቅ ይኖርብናል ማለት ነው። ዘወረስት ሴናሪዮ ምን እየተፈጠረ መሰላችሁ? አንዳንድ ተቋማት እዛው ያስቀምጧችሁና እዛው ባዶ ልሙጥ ፔፐር ይሰጧችሁና ደቂቃ ይሰጧችሁና ጻፉ ይልሃል። ይሄ በጣም ጥሩ ነው። you see ፈተና ነው ማለት ነው። መሆን አለመሆኑ thank you you see ይሄውን አንድ ጊዜ ኮንተስት ስለሚደረግ ነው። በነገራችን ታሳሰኛ አስተማረቀን ኮፒ ነው ከኮምፒውተር ቤት ነው የሚወሰደው። በቃ ስለዚህ አሁን አችልም ማለት ብዙ ባንኮች ሄደውበታል። ይሄ ጥሩ ነው። በቃ ይጣራል። ተቸገሩ አይ ትበጣላለ በደም ተደረገ ያንተ የሆነ ሁሌም አብሮ ይኖራል። እዛ ነው ስንሰጣቸው አንደኛ አፕሊኬሽን ሌተር እንሰጣቸውና 10 ደቂቃ ሰጠን፣ 5 ደቂቃ ሰጠን፣ 3 ደቂቃ ሰጠን፣ 2 ደቂቃ ሰጠን በተለያየ ቴስት እናረጋቸዋለን። እያንዳንዱ ክራይቴሪያውን ጠብቆ ኦርጋናይዝድ በሆነ መንገድ ለምን መሰለ አንድ ፔጅ ነች፣ ግን ለተቀጣሪነታችን ያላት አስተዋጽኦ በጣም ከፍተኛ ናት። ይሄ the first impression is the last ይባላል አይደለ? የመጀመሪያ ሚኪያስ ብርሃኑ የሚባል የተመረቀውን ሰውዬ በምን ይወቁ? አሁን ክሬቲቪቲ ፊክስ ማድረግ ብቻ እንኳን አፕሊኬሽን ሌተር ውስጥ ክሬቲቪቲ አለ። ራሴን እንዴት ነው ኮሜርሻላይዝ አድርጌ ያቀረብኩት? መሸጥ በአንድ ፔጅ መሸጥ ነው። እኔ ፓስፖርታችን ነው። እኔ በሌለውበት እኔ ወክሎ ሄዷል አንድ ፔጅ እሺ እኔ ብኖር አስረዳለሁ። አይ ከዚህ አንፃር ከዛ አንፃር ልል ይችላል ማለት እንደዚህ እኮ አይደለም እንደዚህ አሬው አሁን እኔ በሌለውበት የላኩት አንድ ፔጅ እንዴት ይሞግትልኝ የሚለውን በጣም መለማመድ መቻል አለባቸው። ቴንክስ ቱ ቴክኖሎጂ በጣም ቫስት ቴክኖሎጂ አለ። ዩኒቨርሲቲው በተለያየ ጊዜ ይው በደንብ አድርጎ ኮላፕ አውጥቶ ስልጠና ይሰጣል። አንደኛው ይሄ ነው። ሁለተኛው ሲቪ ላይ ሲቪ ክሮኖሎጂካል ኦርደሩን ጠብቆ ማዘጋጀት፣ ከዛ ለኢንተርቪው ብቁ መሆናቸውን ማጣራት። ኢንተርቪው ላይ ለምሳሌ ኮመን ኢንተርቪው ኩዌስችን ብሎ አስገብቶ ከዲፓርትመንታቸው ስፔሲፊካሊ የኢንተርቪው ዘመን ከየት ወዴት ተሻግሯል የሚለውን ከነሱ በፊት የተቀጠሩ ኢንተርናሽናልም ሆነ ሎካል ኦርጋናይዜሽኖች ምን ይመስላል የስክሪኒንግ ሂደታቸው የሚለውን እያጣሩ ደግሞ ቢሄዱ የተሻለ የመቀጠር ድላቸው ይጨምራል። ከዛ በተጨማሪ መጨረሻ ላይ ምን ቢያደርጉ ይመረጣል? የትምህርት ዘርፋቸው ከሙያ ዘርፋቸው ጋር የሚገናኝ የነፃ ሊንኮች እኮ አለው ብዙ አይደለ? ሾርት ተርም ትሬኒንጎችን እየተማሩ ባይ ዘ ወይ አንዳንድ ተማሪ ይሄማ ተማሪ አይደለም 5 ዓመት ስራ ልምድ አለው የሚያስፈልግ እኮ በጣም አውትስታንዲንግ። እኔ እንዳጋጣሚ እንደው በዚህ አጋጣሚ ሳላነሳት ባላልፍ ብዬ የማስበው ጆርናሊዝም ተመራቂ ዘንድሮ ተማሪ ቃል ኪዳን የምትባል ልጅ አለችና ምናልባት የፕሮግራማችን አካል ያሰብን ነበር። አጋጣሚ ሊትሆን ይችላል የሆነ ሀምዛ ጋር ያወራን ነበር። ቴንክ ዩ እሷ ነች የምትሆነውና ስልጠና ከአንዴም 3 ዩኒቨርሲቲያችን ላይ በሰጠው ስልጠና 3 አግኝቻታለሁና ሲቪውን ፍሬም አድርጋ አሳየችኝ። አንድ ቀን ቃል ኪዳን ማለት ሳይሆን ባላቃት 4-5 ዓመት ስራ ላይ የቆየች እንጂ ገና ተመራቂ አትመስል። ይሄ ነው በቃ ኢንዲጎሉ። እኔ ይሄ ነው አሁን እሷን አይቼ አድንቄያት አላበቃው። ይሄ ኢነርጂሽ ለሌሎች እንዲባዛ ወደ ሌሎች እንዲሄድ ለምን ኢንዲጎሉ ተማሪ ሆኖ ሳለ እንደዚህ ፓራላል የቮለንተር ሰርቪስ አብተለ ሚዲያ ላይ ሆስት ማድረጓ ጆርናሊዝም የሚመስለውን እሷ ሆናለች ተማሪነቷ ላይ ማለት ነው። ዩሲ አሁን እሷን አለመቅጠር ነው የማይቻለው። ተሻምቶ ነው የሚቀጥሯት እንጂ ይሄ በቃ ነገር አለ ኤቭሪቲንግ አለ። ከስልጠና ከሪኮሜንዴሽን ሌተር እያንዳንዱ ፖርትፎሊዮ አላት የሰራችውን ነገር እና ኢንዲጎሉ ሰው ሲቪያችን ሲያይ ከተማሪነታችን ባሻገር እንድንሆን አብሶ ቮለንተር ሰርቪስ መስጠት
እሱን ኤክስፒሪየንስ መያዝ በዩኒቨርሲቲ ቆይታ ያለን አስተዋጽኦችን ኤክስፒሪየንሶችን አጽፈን መያዝ እነዛን ማጉላት መቻል you see more ሾርት ተርሞችን ደግሞ በኦንላይን ላይ ባዶ ይሄ ዜሮ ፔመንት ፍሪ ቻርጅ ያላቸውን እያደነን ወስደን ሲቪያችንን በደንብ ማጠናከር ለምን ተማሪም ሆኖ አንዳንዶቹ እኛ ተማሪያችን መሆናቸውን ማወቃችን በጀን እንጂ እኮ እንደዚህ አይነት ተማሪ አንቺማ 4 አመት ወይ 5 አመት ስራ ውስጥ ነሽ የምትላት አይነት ነው ማለትና ከስራ ነው ሾልከሽ የመጣሽው እና በዚህ ደረጃ ራሳቸውን ቢቃኙት በጣም በቀላሉ የመቀጠር እድላቸው ያሰፋሉ ማለት ነው። መልካም እንግዲህ ከሰዓት አንፃር ወደ እንደው አንዱ ኤሪያ ላይ አተኩረን አይ ቲንክ ሰው ቢያቀው የምትለው ላይ እንደው የሆነ ነገር ብትለን እያልኩ እያሰብኩ ነው። ከትሬኒንግ አማራጮቹ ለምሳሌ ተማሪዎችም ሰዎችም ቢያቋቸው የምትላቸው ሶፍት ስኪሎች እና ምንድናቸው የሚለው ሁሉም ሰው እንደው ቢያቅልኝ የምትለው ነገር ይኖራል። እኛም ከዚህ በፊት ሰልጠናል ቀደም እንዳልኩ በተለይ ቢዝነስ ሞዴሊንግ ኤንድ ዲቨሎፕመንት አሰልጥናናልና እንደው ግን ከዚህ ከሶፍት ስኪሎች ሰው ሁሉ ቢያቅ የምትለውን ኤሪያ እንደው የሆነ ነገር ብትለናል እንደ 15 ምናምን ደቂቃ ወስደህ የሆነ ነገር ብትነግረን። ኦኬ እኔ እውነት ለመናገር ማንም ሰው በመጀመሪያ ራሱ ላይ ቢሰራ የመጀመሪያ መነሻው ምክንያቱም እያንዳንዱ በቃ ማወቅ አለብኝ ብሎ የሚያስባቸው ሶፍት ስኪሎችን ለምን የበለጠ ራሳችን ላይ በሰራን ቁጥር የበለጠ ከሌሎች መኖርን ነው ምንችልበት ምንም ሌላ ነገር ሳይሆን የበለጠ በተቋም ውስጥ በማህበረሰብ ውስጥ ከሰው ጋር ሞር የማህበራዊ መስተጋበራችን የሚያጠናክር ነው ሶፍት ስኪል ለምሳሌ ኢሞሽናል ኢንተለጀንስን ጥልቅ ገብተህ ስታውቀው ሰው ኢሞሽን ላይ ከእግዚአብሔር ቀጥሎ ስልጣን ይኖርሃል ማለት ነው አይደለ? ኦፕን እና ክሎዝ ማይንድ ልዩነቱን በደንብ አወቅ ቁጥር ወደሚጠቅመው አይደል ለምታደለው ኦኬ ኦፕን መሆን ውስጥ ምን አይነት ጥቅም እንዳለ ነው የምትረዳው ማለት ነው። ለምሳሌ ፕሮክራስቲኔሽን ማዘግየት አለ አይደል? በጣም በቃ ያስቸገረኝ ነገር እሱ ነው። አሁን እኔ በዋነኝነት በጣም አጫጭር ስልጣናዎች የሆኑትን ሰጣለሁ በብዛትና ለጋዳሚ ዩዝ ኔትወርክ ኢትዮጵያ ላይ ኢንስፓየር ኢትዮጵያ አሶሲዬሽን ላይ ፕሮግራም ሆስት ሆኜ ሰራለሁ ስልጣናም ሰጣለሁና አሁንስ ማዘግየት ሰው አንደኛ እኔ እስቲ ሎከስ ኦፍ ኮንትሮል እና ፕሮክራስቲኔሽን ለአንዳንድ ነገር ብናወራ ብዬ አስባለሁ። ለምሳሌ ፕሮክራስቲኔሽን ስናነሳ ማዘግየት ማቆየት ነው አይደለ? ባይ ዘ ዌይ የትኛውም ሰው አንድ ስራ ሲያስብ በዛ ስራ ላይ አይምሮ ለሁለት ይከፈላል ሁሌም አሁን ወይስ በኋላ ዛሬ ወይስ ነገ በዚህ አመት ወይስ ቀጣይ አመት አይደለ? ኢማጂን ኮስት አለው ፕሮክራስቲኔሽን there is a cost for delayance ማለት አስከፍሎኛል እኔን ያስከፍላል። ባይ ዘ ዌይ ስልጣና ላይ የሚያለቅስ ሰው ሊገጥም ይችላል ትላልቅ ሰው ኦነስት ሆኖ ሲሰነጠል ማለት ነውና ፕሮክራስቲኔት በማረጋችሁ የተነሳስቲ የከፈላችሁት ዋጋ ስትል ማለት ነው። እና ይሄ ለምሳሌ ታስክ አለች አይደል? ስራ አለ ያ ስራ ናው አለ ሌተር አለ ስራውን ናው አረከው ማለት there is a temporary postponement of happiness for later ማለት ነው አይደለ? ዲሌይ ማለት ሃፒነስን ቴምፖራሪ ምን ማድረግ ነው ፖስትፖን ማድረግ አለ። ግን ስራውን ላተር ካስገባው now you prefer to chill out ማለት ነው በቃ ለዝናና አይደለ ልደሰት ነውና በኋላ ታለቅሳለህ። by the way procrastination ይሄው 1000 ሐሳብን አንድ ተግባር እኮ ተሰብራለች አይደለ? procrastination ብዙዎቻችንን የማይገባንን ዲዘርቭ የማናደርገውን ህይወት እንድንኖር ያደረገን ነው በህይወታችን በማዘግየታችን ማለት ነው። ሆስፒታል አያስተኛን እንጂ ሳይለንት ዲዚዝ ነው you see ፕሮክራስቲኔት ማድረግ ማለት ነው። አሁን መሰራት ያለበትን በኋላ ዛሬ መደረግ ያለበትን ነገ በዚህ አመት ማለቅ ያለበትን ቀጣይ አመት አስቸጋሪው ነገር ምን መሰለህ ተቋም ላይ you will pay አሁን አንድ እናት ፕሮክራስቲኔሽን ላይ ትከፍላለች ስልክ ለምሳሌ የውሃ ክፍያ ቀን ከ1 እስከ 5 ሆነ በ6 ትሄድ ችናት ከተቀጣለ there is a cost for procrastination አይደል? እና ቢሮ ለምሳሌ ሪፖርት ቀን 10 ነው ተባልክ በ11 አስገባ ለዲሌያንስ ወይ ደብዳቤ ወይ ኦራል ዋርኒንግ ማስረጃ አምጣ you see አለ ላይፍ ላይ ነው ችግሩ። ላይፍ ላይ ማን ይጠይቀን የለም አየህ ማን ይጠይቀን አይደለ? ላይፍ ላይ
ዛሬ ማድረግ ያለብንን ነገም ብናረግ ባለቤቶች ራሳችንን በዚህ ዓመት እንኳን በህይወታችን ለማሳካት የምንፈልገው ነገር ይቅርና እኛ የህልሙ ባለቤት ለራሱ እኮ ዴድላይን አለን እንኳን ስራዎቻችን ይቅርና አይደለ? ስለዚህ ላይፍ ላይ ትልቁ ዘንድሮም ሰራ ቀጣይ ዓመትን ሰራ ጤና እስካለ ድረስ ማንም አይጠይቅህም። ለዚህ ይሄን ፕሮክራስቲኔሽን ላይ በደንብ ከማዘግየት መውጣት አሁን ላይ ማድረግን መለማመድ ነው። ኢቭን ምን ይባላል ሌላው ደግሞ ይሄ ሎከስ ኦፍ ኮንትሮል ላይ ነው ብዙ ጊዜ እኔ በጣም ሲደባለቅ ስለማየው ነውና ስልጣና ላይም አሁን በህይወታችን ከሚሆኑ ክንውኖች በእኛ ቁጥጥር ስር ያሉ አሉ፣ ከኛ ቁጥጥር ውጭ እኛ ስልጣን የሌለን ነገሮች አሉ። አሁን መጀመሪያ በቅጡ ከኔ ቁጥጥር ስር ያሉ ነገሮችን ለይቻለሁ ኢንተርናል ሎከስ ኦፍ ኮንትሮል የምንለው ማለት ነው። you see መጀመሪያ የመለየት ስራ መስራት። ለምሳሌ አንድ ሰው ለምን አረፈድክ ስትለው it's because of traffic congestion እዚህ around ሳቢያን ይላል አይደለ? የትራፊክ መጨናነቅ እንዳረፍድ አደረገኝ ይላል። ታዲያ የትራፊክ መጨናነቁ መቀየር ትችላለህ? ምናልባት ቀድሞ መምጣት ካንተ ቁጥጥር ውጭ ነው አይደለ? ቢያንስ ኤርሊ መነሳት እችላለሁ። ይሄን ስንል ባይዘው ሁላችንም ተጠቂ ሆነን አይደለ? እንደዚህ አይነት ምሳሌዎች በአንድም ሆነ በሌላ ሁኔታ በየሆነ ጊዜ የኖርነው አሁንም የምንኖረው ሊሆን ይችላል። ነገር ግን አሁን ማርፈድን ለመግለጽ ያገኘህበት ሞራል እሺ ሩቅ አትሂድ ትምህርት ስለሆነ እንደው ለምሳሌ አሁን አንተም ታነሳው ይሆናል ያስባለሁ። እኔ አሁን ክላስ ውስጥ አስተምር ሰዓት ሁሌም በትክክል ነው የምገኘው። በቃ ላለማርፈድ ነው ጥረት ማድረገው እና ተማሪዎች ዘግይተው ይመጣሉ። እስከ 10 ደቂቃም አንዳንዴ በጣም እንትን ሲሉ እስከ 15 እንፈቅድላቸዋለሁ። ልክ እንዳልሆነ አውቃለሁ፣ ግን ምንድነው የሚሉኝ ለምሳሌ ከውጭ ያሉ ልጆች አሉ ቲቸር ያረፍኩት ከውጭ ነው የመጣው እና እኔም ከውጭ ነው የመጣው እላቸዋለሁ እና ምክንያቱም ልዩነቱ ያ ነገር እንዳለ ስታስብ እርሊ ነገሮችን መዘጋጀት። እኔ ራሱ እንደዚህ ያጋጥመኛል እና ታክሲ አጥቼ ጧት ተነስተህ ማትመጣ እንትን እንደ ሰው ሰበበኛ ፍጡር የለም ማለት we love excuse አይደል? አሁን ሎከስ ኦፍ ኮንትሮል ላይ ስታይ ሰው ለምንድን ነው ሰበብ የሚያበዛው? ለምሳሌ 12ኛ ክፍል ባይመጣልክ ውጤት መጀመሪያ የምትጠየቀው የጓደኛህን ውጤት ነው አይደል? እሱ ወርቆ ከሆነ ዋው አንድ መጽናኛ ብዙ ጊዜ አይገጥማችሁ? የድክመታችን መሸፈኛ። ሁለተኛ ደግሞ ምንድነው የምታደርገው መሰለ? የወደክበትን ምክንያቶች መደርደር። ለምንድነው የምንደረድረው? ባይዘው የመጀመሪያ ወቃሻችን አይምሮአችን ነው። ለዚህ አይምሮአችን ነፃ ለማውጣት ነው ማለት ነው። የሰበብ ትራስ የምንደረድረው እንዲህ ስለሆነ አሁን 12ኛ ክፍል ተፈትኖ ውጤት ያልመጣላቸውን የማሰልጠን እድሉ ነበር ድሬዳዋ ላይና ጠየኳቸው። ይገርምሃል የድሬዳዋ ፀሐይ ሊሉ ይችላል እንዴ? አቀይሮ ድሬዳዋ ይሞቃል፣ ደብረ ብርሃን ይበርዳል። ይሄ ካቀም በላይ ምን ይሁን ታዲያ? ይሄ ናቹራል ክላይሜቲክ ኮንዲሽን ነው አይደለ? ስለዚህ ሙቀት ሊል ይችላል። ታናናሽ እህቶቼ ቤቶች የረበሹኝ ሊል ይችላል። you see የተለያየ ዩኒቨርሲቲ ስለተፈተንኩ ሊል ይችላል። እያንዳንዱ ምክንያት ያቀርብልሃል። you see አሁን ለምንድን ነው ይሄ ነው ካልክ ኦሬዲ ሪዛልቱ መጥቷል። ሪዛልቱ የመጀመሪያ ወቃሽቅ አይምሮ ነው። አይምሮ ሲወድቅ አይምሮክ ሲወቅስ አይምሮህን ነፃ ለማውጣት ስትል ምን ታደርጋለህ? ምክንያቶች ትደረድራለህ። ስለዚህ እኔ እውነት ለመናገር ሁሌም ሰው ራሱን መጠየቅ ያለበት ብዬ የማስበው መጀመሪያ በኔ ኮንትሮል ስር ያሉ ነገሮች ለይቻለሁ ወይ ከኔ ኮንትሮል ውጪ ያሉትስ? ሁለተኛው ስንመጣ በኔ ኮንትሮል ውስጥ የሆኑት ነገር ላይ የእውነት ስልጣን ኑሮኛል? እሺ ፓወርፉል ሆኜባቸዋለሁ? በቃ ፓወርፉል ሆኜባቸዋለሁ የሚለውንስ እንዴት ነው የምናደርገው? ለምሳሌ ጊዜ ታይም ፐሪሸብል ነው አይደለ? ጊዜ ሴቭ አናረገው ምን አናረገው። እንደውም አንድ ቻሌንጅ ጠይቃለሁ ብዙ ጊዜ አሁን 24 ሰዓት አለን ወደ ደቂቃ በቀይሮ ሰከንድ 86400 ይመጣል አይደለ? ሁሌ ቻሌንጅ አደርጋለሁ ተማሪ ሰዓት ነው 86 ሙሉ 24 ሰዓቱ 86400 ሰከንድ ይመጣልና 84600 ይመጣል ካልኩሌት ስታደርገውና አርጊው አለቀ። በሚያስገርም ሁኔታ ሁሌ ጥያቄ ጠይቃለሁ እኔ 86400 ሚሊዮን ብር በየቀኑ ቢገባላችሁ ብር ቢሆን ይቀላል ብዬ ነው አሁን አይደል? 86400 ብር ብትል እና
በቅድመ ሁኔታ ውስጥ ተወስኖ ቢገባ ይሄ ሰዓት ይሄ ብር ለነገ ማሳደር አችልም፣ ለሰው መስጠት አችልም። ዛሬ ከጧት ስትነሳ እኮ ነው ብድግ ስትል ዲር ከስተመር 86400 ሚሊዮን has been what deposited to your bank account ተባልክ አይደለ? This amount was deposited based on the following precondition. The first precondition መቆጠብ አችል፣ ለነገ ማስተላለፍ አችል፣ መጠቀም አለ፣ ለሰው መስጠት አችል። ዛሬ ያለፈ ለዘላለም አለፈ። ዛሬ መጨረስ አለብህ። ምን ታደርጋለህ? በየቀኑ እንደምንም ብሎ ይጨርሳል። እንዴት ብሎ 86400 you see ሚሊዮን ማለት አይደለ? አሁን ይሄ ነው እግዚአብሔርም በየቀኑ 86400 ሰከንድ 86400 ሰከንድ በህይወት አካውንታችን ገንዘብ ነው እያጣን ያለው ይከትልናል። you see ይገባል። እና ሞር ኤክስኪዩዝ እያበዛን አሁን ፕሮክራስቲኔሽን እና ታይም ላይ እንደዛ ነው የሚገናኙት አይደለ? አንድ ነገር ያልተሳካበትን መንገድ ለማስረዳት ክሬቲቭ ከምንሆን ይልቅ እንዴት ማሳካት እንደምንችል ፌለሩና ምን ክሬቲቭ ፕሮክራስቲኔሽኖች እኮ አሉ። ለምሳሌ ይሄን ዕቃ ከዚህ አንስተ እዚህ አርግ ከተባልክ አንተ እኮ አላረክም። በቃ መጣ አንድ ማኔጀርክ ኃላፊ መጣና ከሰዓት ስመጣ ይሄን ዕቃ እዚህ አርግ አለክ አይደለ? አንተ ከቦታው አላንቀሳቀስክም። ቁጭ ብለህ ምንድነው የምታስበው? ይሄን ዕቃ ይጠይቃልና መጥቶ ካይምሮ በፊት ይሄን ዕቃ ለምንድነው አላነሳህም ሲልክ አንተ ይሄን ዕቃ ከዚህ ያልተነሳበትን ምክንያት ለማውጣት ከአይምሮን ክሬቲቭ ከምታረገው ይልቅ ይሄን ዕቃ ከገዚህ አንስተ እዚህ ብታረጋሻል ይቅርታ ብለህ ማለትም ነገር ብዙ ጊዜ ሰልፍ ዲሲፕሊን ሰልፍ ሪስፔክት ብዙ ጊዜ ለምሳሌ ይሄን አደርጋለሁ ብለን አለማድረጋችን ለራሳችን ያለን ሪስፔክት አለመኖሩን ያሳያል ማለት ነው። በተለይም ከሰልፍ ዲሲፕሊን ስለሚገና እና ያ ነው በቃ ይሄ ታይም ላይ ስልጣን እንዲኖር ፕሮክራስቲኔት እንዳታደርግ ይሄ ሁሉ ባይ ዘ ዌይ ወደ ቢዝነስ ወደ ስራም ወደ ምንም ከመሄድ በፊት እዚህ ራሴ ላይ ለመጀመሪያ አላ ለምሰለ ካልሆነ እንዲሁ ከመሬት ተነስቶ ባይተዋርም የሚሆኑ ሰዎች አሉ። አሁን ተማሪ ላይም ስትመጣ አሁን ወደ ውጭም ስትወጣ ሰራተኛ ላይም ይሁን እንዲሁ ነዋሪ ስትወስዱ ነዋሪ ስትል እኛም ነዋሪ ነን አይደለ? ስትወስድ ለምሳሌ እድሌ ነው ግንባሬ ነው አይደለ? ለምንድነው ኔጌቲቭ ነገር የማይሆኑ ነገሮች ሁሉ እኔን የሚፈልጉ የሚላላ የማይሆን ነገር እንዴት ይፈልግ እጣይ ነው የሚላላ አይደለ? you see አሁን ይሄ አስብ እንደዚህ አይነት አሁን ኤክስተርናል ሎከስ ኦፍ ኮንትሮል ላይ የሚወሰኑ ሰዎች ብትወስዳቸው ይሄ ምንድነው ይሄ እንኳን ባይ ዘ ወይ ላጡት ነገር ብቻ ሳይሆን ያገኙትን ነገር ለውጭ አካል ነው የሚሰጡት። ለውጭ አካል ማለት ለምሳሌ እድል አሁን አንተ ተማሪ ኢንተርናል ሎከስ ኦፍ ኮንትሮል ዊክ ነው ኤክስተርናል ሎከስ ኦፍ ኮንትሮል ስትሮንግ ከሆነ ይሄ ተማሪ ምን አይነት ቃላቶችን ሊሰነዝር ይችላል መሰለ ኤ ቢያመጣ ወይ መምህሩ ስለሚወደኝ ነው ወይ ፈተናው ስለቀለለ እንጂ እኔ ጎበዝ ስለሆንኩ አይደለም የሚለው you see ለዛ ነው ኢንተርናል ሎከስ ኦፍ ኮንትሮል ኢንተርናል ሎከስ ኦፍ ኮንትሮል ስታጠነክር ለፌላሪቲ ራስን አድሚት ታረጋለህ፣ ለሰክሰስም ክሬዲት ትሰጠዋለህ። ግን በኤክስተርናል ሎከስ ኦፍ ኮንትሮል ላይ ከተንጠለጠልክ ግን ምንድነው የምትሆነው? ፌላሪቲም ሲመጣ ሲገጥምክ ፌላሪቲን ለኤክስተርናል ኢንቫይሮንመንት ነው የምትሰጠው። እንትን ስለሆንኩ በዚህ ስለወጣው በዚህ ስለወረድኩ ትላለህ። ሰክሰስም ሲመጣ ለራስ አይደለም ለራስ ሳይሆን ለማን ነው የምትሰጠው? ቻንስ እኔ እድለኛ ነኝ I did it because it was a chance አይደለ? እና እነዚህ ነገሮች ላይ በደንብ መለየት ቢቻል በጣም ጥሩ ነው ብዬ አስባለሁ። እዚህ ጋር ተግባቦቱ አለማዘግየቱ አይምሮን ኦፕን ማድረጉ እያንዳንዱ ነገር በተቃና ቁጥር ይሄን ይዘክ ይሄን ሜንታሊቲ ይዘ you see ልቀጠርም ብትል ጥሩ ተቀጣሪ ትሆናለህ። ስራ ልፍጠርም ብትል ጥሩ የሆነ ስራ ፈጣሪ ለሰው ሰርፕላስ የሆነ ፕሮዳክሽን ያመረ ትኖራለህ ማለት ነው። የተወደዳችሁ አድማጮቻችን ወሬ ማልረሳናቸው ክብራትና ክብራን አድማጮቻችን እየተከታተላችሁት የሚገኘው የተማሪዎች መድረክ ፕሮግራም ነው። ፕሮግራሙ የሚተላለፈው በድሬዳዋ ዩኒቨርሲቲ ኤፍኤም ሬዲዮ 104.5 ነው። ፕሮግራሙን በመምራት እኔ ብርሃኑ ስማቸውና እኔም ባበይ ፀሐይ አብረናችኋለን። በስቱዲዮ ቴክኒኩን በመቆጣጠር ሐምዛ ድሪስ እየታየኝ ነው። ሐምዛ ድሪስ አብሮን አለ። የዛሬው እንግዳችን ደግሞ በድሬዳዋ ዩኒቨርሲቲ መምህር ነው። ሚኪያስ ብርሃኑ ይባላል። በሎጂስቲክስ ኤንድ ቼን ማኔጅመንት ሳፕላይ ቼን ማኔጅመንት
ትምህርት ክፍል መምህር ነው። ምናልባት ማንሳት እኛ ካላነሳ ይሄ ነገር እንደው ቢነሳ ብትለው ነገር ሌላ ጊዜ እንመለስ ይመስለኛል። አይ ቲንክ እንትኖች ኢሹዎች እየሰፉ ስለመጡ አሁን ለምሳሌ ስለ መቆጣጠር የምንችላቸውና ማንችላቸው ሲነሳ አንተ የምታውቀው የስቶይሲዝም ጋር የሜል ሮቢንስ ስራ የዘለ ለምትያለና ላይክ በቁጥጥራችን ውስጥ ያሉት ሪሌሽንሺፕ ላይ ለምሳሌ ካንተ ሰርክል ውስጥ እና ማድረግ የምችለው ነገር ካልሆነ ምችለው ላይ ፎከስ አድርግ ማችለውን ተወው ነው እንደዛ የሚል ጌታዎች አሉና ነገሮች በጣም ብዙ የሚያስወሩ ነገር ነው። በተለይ ይሄ ሶፍት ስኪል ትሬኒንግ አካባቢ ላይ ምናልባት ሌላ ዙርም ሊኖር ይችላል ያስባለሁ። በተለይ እኔ ራሱ የታዘብኳቸው ነገሮች አሉ። አሁን ለምሳሌ ሚኬ ሲያወራ እኔ ላይ ያሉ ችግሮች ለምሳሌ አንድ ትልቁ ችግር ቅድም እያልኩት ነበር ፕሮክራስቲኔሽን። በጣም ፕሮክራስቲኔት አደርጋለሁ፣ አስከፍሎኛል። ወገ ያውም 86400 ሰከንድ ሲል ምን ያህል ገንዘብ እንዳጣው እያሰብኩ ነበር። በእያንዳንዱ ቀን ምን ያህል ብር እንዳጣው ነው የቆጠርኩትና በተለይ ደግሞ የኮንሲስተንሲ ችግርም አለብኝ። ሌላ ጊዜ እንዲያው ከስራውም ጋር በተገናኘ ከሚሰራቸው ስራዎች ጋር ተያይዞ አንድ ቀን ቃለም ጠይቅ ብናደርግ ፈቃደኛ ከሆንክ ብላለሁ። እንዲያው ግን ይሄ ነገር እንዲያው ይሄ ነጥብ ቢነሳ የምትለውን ብትነግረንና ከመምህርነቱም ጋር መመለስ ትችላለህ። እስካሁን ካለ ልምድ አጠቃላይ የተለየ ገጠመኝም ካለ እግረ መንገድህን። አሰልጣኝ ነህ፣ ሰርቲፋይድ ትሬነር ነህ፣ መምህር ነህ። እነዚህ ሁሉ ስራዎች አሁን የተለያየ ሰው አይነት ዘርፍ ነው ያስከው። በነገራችን ላይ ሚኪን ከቅድም ለሱም ላንተ ብያወራሁ ነበር። እኔ ሚኪያስን መጀመሪያ ያወቅኩት በሶሻል ሚዲያ ነው። ዩዝ ኔትወርክ ኢትዮጵያ ላይ ፓርቲሲፔት ሲያደርግ ምናምን ነው ያየሁትና ሚኪ ከድሬዳዋ ምናምን ሲባል ማን ነው ደግሞ ምናምን ከቤቴ ማን ነው አልኩ። ምን ዲፓርትመንት ነው? አንድ ሲሳይ የሚባል ልጅ ማለት ነው ሲሳይ ሬዲዮ ኤፍቢ ላይ እሱም ሲያስተናግድ አንድም ደግሞ ሳይካትሪ ላይ ደግሞ አንድ ልጅ አለ ዝናብ ያለ ኢምፓቲ እና ምናምን እና በዛ አጋጣሚ ነው ያወቅኩ። ከዛም ደግሞ እኛና ሰለጠነን ባንድ ስልጠና ላይ ያገኘ ኢንኩቤሽን ሴንተር አዘጋጀው ስልጠና። ስለዚህ መነሳት አለበት ብለህ ታስበው ነገር ቢካተት በኋላ መጨረሻ ላይ ደግሞ ወደ ምስጋና እኔ ያው በአጠቃላይ ብዙ ነገር አውርተናልና እውነት ለመናገር እንግዲህ ሶሻል ሚዲያ ላይ ያወከኝ ይሄ በራስ ላይ የሚደረገው ስራ ትንሽ ትግስት ሊፈልግ ይችላል። ለምሳሌ ሰው እንለወጥ ሲል በጣም የሚያስጠሉ የማይሆኑ ነገሮችን ትተህ አይደለም የምትለወጠው። የሚጣፍጡ የሚጥሙ ደስ የሚሉ ነገሮችን ትተህ ነው ቼንጅ የሚመጣው። እሺ አሁን ከዚህ አንፃር የተቃኘ አይመስለኝም ብዙ ጊዜ ያለ እና አለቅም ካልክ ለውጥ አይመጣም። አሁን እኔ ዩዝ ኔትወርክ ኢትዮጵያ ኢንስፓየር ኢትዮጵያ ዩዝ አሶሲዬሽን ላይ አሁንም አባል ነኝ። ሆስት አደርጋለሁ። እሺ ስልጠና ሲኖረኝ ስልጠና ሰጣለሁ። ሆስት ሲሆን የመጀመሪያ ቀን ትዝ ይለኛል። ሆስቱ አዲስ አበባ ብቻ የመሰለው ሆስቶች ያሉት ግሩፕ ሰው ነበርና ዘን እኔ ሐሙስ ማታ 3 ሰዓት ላይ ገባለሁ። ጤና ይስጥልን ውድ የዩዝ ኔትወርክ ኢትዮጵያ ተከታታዮቻችን፣ የሐሙስ ፕሮግራም መሪያችሁ ነኝ ሚኪያስ ብርሃኑ ከድሬዳዋ ስል ፈለው ለካ ከሁሉም ቦታ ነው የሚመራው። ደስ ብሎኛል አይደለ? ምንድነው ሞቲቬሽን? 3 ሰዓት ምሽት ነው ማታ ነው ቮለንተር ነው የማደርገው። እሺ ቢያንስ በሐሳብ የተሻለ ሰው ለመሆን የትኛውም ሶርሶችን አድኜ እጠቀማለሁ። ዩዝ ኔትወርክ ኢትዮጵያ ኢንስፓየር አሶሲዬሽን ላይ በዛው እግረ መንገድን የት መሳተፍ እንደሚችሉ ተጠቁሙ። ያ አሁን ዩዝ ኔትወርክ ኢትዮጵያ ነፃ ነው፣ ገደብ የለውም፣ ስታተስ የለውም። ቴሌግራም ግሩፕ ነው። በየቀኑ 365ቱንም ቀን የተለያዩ ሀገር ውስጥ የሚኖሩ ውጭም የሚኖሩ ኢትዮጵያውያን መጥቶ ሐሳብ አለኝ በዚህ ዙሪያ የሚል ሰው ታይቶ ሐሳቡ የተሻለ የሚያስተምር ከሆነ ይቀርባል። ከስተመር ሆኖ በቋሚነት ቮለንተር ሆኖ ምን ያደርጋል? ይቀርባል። በአመት አንዴ ፕሮግራም አዲስ አበባ ላይ ተገናኝቶ ደግሞ የተሻለ ያ ዲፕሎማቶች አምባሳደሮች በተገኙበት ደግሞ እኔ አንድ ዙር የመሳተፍ እድሉ ነበር የአዲስ አበባ ስካይላይት ሆቴል ላይና አሁን እዛ ሰራለሁ ስል አም ቮለንተርስ እዛ 3 ሰዓት ምሽት ነው። 3 ሰዓት ምሽት ወይ መተኛት በአሁን ሰዓት አብሶ ወይ ቲክቶክ ወይ ሳምዌር መሆን ደስ ሊል ይችላል። ግን ለውጥ ያለው ደግሞ እዚህ ውስጥ ስለሆነ ነው። አሁን የሆነ ሰው የሆነ ሐሳብ ይዞ ይመጣል። ለካ ይሄ ነገር ይሄ ነው እንደ ቀልድ የምሰማው ሐሳብ እሺ ፖዚቲቭ ኢነርጂ ያለበት ኤሪያ ስትቆይ ሳትፈልገው ይሄ ምን ይባላል መሰላችሁ? ራሱ አንድ አባባል አለ fake it till you make it ይባላል አይደለ? አሁን አንድ ሰው ለመላበስ የሚፈልገውን ባህሪ
መጀመሪያ እስኪላበሰው ፌክ ኢት ይባላል until you make it ይመጣላ ተለብሰዋል መጨረሻ ላይ አይደለ እና ይሄ በሐሳብ ነፃነት ለመለማመድ ፖዚቲቭ ኢነርጂ ወደ ውስጥ ለማስገባት ከኔ ተሻለ ብለን ምናምናቸው ሰዎችን መጠየቅ የነሱ ሊንክ እነሱ የተጓዙበት መንገድ ለምን ሲነሮች ጋር ዊዝደም ነው ያለው ዕውቀት ብቻ አይደለምና ከስተትም ከትምህርትም ከዕውቀትም የተማሩትና እንደዚህ ሊንኮች መፈለግ መሰልጠን ዙሮ ስልጠና ፖዚቲቭ ነው ስልጠና ፖዚቲቭ እስከሆነ ድረስ በቀጥታም ሆነ በተዘዋዋሪ እኔን የተሻለ ሊያደርገኝ የሚችል ስልጠናዎች ሁሉ መሳተፍ ላይ ማተኮር ነገያችን ላይ አንደኛ ከሰው የምናደርገው ኑሯችንን ያቀልልናል ለምን ስራ ባይዘዌ ስራ ከባድ ቀላል የሚባል የለም የሰው ባህሪ ነው ስራን ከባድ የሚያደርገው ቀላል የሚያደርገው ሂዩማኒስቲክ ቢሄቪየሩ ማለት ነው ስለዚህ ከሰውም ለመኖር ማህበረሰብ ውስጥ ከሰራተኛ ጋር ከሌሎች ሰራተኞች ጋር አብረ የተሻለ ሰራተኛ ሆነ ለመኖር ስራ ብትፈጥርም የተሻለ የተሳካለ ስራ ፈጣሪ ለመሆን ምን ማድረግ አለብን ካልን አሁንም ዛሬም ነገም በራስ ላይ መስራት ሁሌም መማር ትልቁ ኢንቨስትመንት ራስ ላይ መስራት ነው ይባላል ሁሌም መማር እኔ አንድ ስልጠና እንደውም እንደዚህ ሰጥቻለሁ ሰልፍ ኢንቨስትመንት ብዬ እንደውም ምንድነው የሚለው መሰለ ሙቭመንት ፍሮም ፊሊንግ ቱ ፊቲንግ ነው የሚለው you see እና ትልቁ ኢንቨስትመንት በራስ ላይ የሚደረግ ኢንቨስትመንት ለምን በራስ ላይ ሰራ ማለት አንተ ተሰራ ማለት የተሰራ ሰው ስብስብ የተሰራ ተቋም ይሰራል you see ራይ ያለው ሰው ራይ ያለው ተቋም ይሰራል አይደለ የተሰራ ሰው የተሰራ ተቋም ይሰራልና ከምንም በላይ በራስ ላይ ትልቁ ኢንቨስትመንት በራስ ላይ የሚደረገው ኢንቨስትመንት ነውና ወደ ራስ መመልከት ራስ ላይ መስራት ራስን ማየት የተሻለ ፐርሰናሊቲ እንዲኖረን ያደርጋል ብዬ አበቃለሁ አመሰግናለሁ መልካም ግን እንዲያው እዚሁ ጋር ተያይዞ ራስን ለማብቃት ሊጠቅሙ ይችላሉ የምትራቸው ማቴሪያሎች በዛው እንደተጠቀሙ ሰዎች ሊማሩባቸው ይችላሉ ምናልባት መጽሐፍቶችም ከሆኑ ሪኮሜንዴሽን በዛው እግረ መንገድ እንደ ዩኒቨርሲቲ ተማሪ እውነት ለመናገር ለምሳሌ ድሬዳዋ ዩኒቨርሲቲ ከየትኛውም ጊዜ በላይ በጣም ብዙ ተቋማት ጋር ሊንክ በመፍጠር እየሰራ ነው ተማሪው እነዚህን ቢሮዎች አድኖ መረጃ ጠይቆ በቢሮም ደረጃ ብሪፍ ይደረጋል ትናንት ራሱ አሁን እንትን ነበር አፕሊኬሽን ክሬት ማድረግ ይችላልላችሁ ምናምን ኢማጂን ስለዚህ መረጃ ምን አይነት ሪሶርስ አለ ዩኒቨርሲቲ ውስጥ የሚለውን አስሶ አድኖ ያኛውን መጠቀም መቻል ዩኒቨርሲቲው የስልጠና ችግር የለበትም ያሰልጣኝ ችግር የለበትም ተሳታፊው ደግሞ ከዚህ አንፃር አፒታይቱን ክፍት አድርጎ መቅረብ ነው አንደኛው ትልቁ ሪሶርስ እዚህ ስላለ ማለት ነው ሁለተኛው 21st century ቡኮች አሉ የ21ኛው ክፍለ ዘመን እንግዲህ ማንበብ የምንፈልገው እይታችን ይወስነው ለምሳሌ ይሄ ሃቢት ቢልዲንግ ላይ ከፈለግን አቶሚክ ሃቢት ማንበብ ይኖርብናል ይሄ ማለት ለምሳሌ ፐርፐዝ ለማወቅ ስታርት ዊዝ ዋይ ሊሆን ይችላል you see ኢንተርፕሪነርሺፕ ኤሪያ ላይ ለማወቅ ብዙ the 7 habits of effective peoples ብዙ አይነት መጽሐፎች አሉ ሪች ዳድ ፑር ዳድ ይሄ ማለት ያው ሁሉን አንድ ላይ እናንብብ ማለት ሳይሆን ግን አቴታይ ምንድነው እኔ መገንባት የምፈልገው የኔ ፍላጎት ምንድነው ያ የሚለውን ካወቀ በኋላ ምን ማድረግ አለበት ሃቢት ከሆነ አቶሚክ ሃቢትን ማንበብ ሃቢቱን ቴስት ማድረግ እንግዲህ ዩኒቨርሲቲ ሪሶርስ አለ 21st century ቡኮች አሉ በተጨማሪ እኔ መሄድ መድረስ የሚፈልገውን ፓስ ማን ነው ቀድሞኝ ደርሶ ያለው በእድሜ ቀድሞኝ ግን ቀድሞ ያለው ሰው we have to knock ከዛስ ምን ልማር ማንኳካት የነሱን ቤት እነዛን ሰው እንደሪ አሁን ብዙ ጊዜ የሚመስለን ሪስፖንሲብል ፓርትነር የሚያስፈልጋቸው ህፃናት ብቻ ይመስለናል አይደል አሁን በኔ እድሜ ኮች የሚያደርገኝ ሰው ሊያስፈልገኝ ይችላል ለምሳሌ አንድ ባህሪ አንድ መጽሐፍ ማንበብ ባህሪ ከሌለክ ዛሬ መጽሐፍ ማንበብ ልጀምር ነውና ምን አድርገኝ ተከታተለኝ ካልኩክ አሁን ዛሬ ጀመርኩ ነገ ስንት ገጽ ላይ ነህ ብለህ ስለምትጠይቀኝ ምን አደርጋለሁ አነባለሁ ነገ ፔጅ 5 ላይ ነኝ ብዬክ ከነገ ወዲያ ደግሞ 5 ካልኩ ለኔ ምን ወርቀት ስለሆነ አየ እና ሪስፖንሲብል ፓርትነራቸውን መለየት ሜንቶር የሚያረጋቸው ኮች የሚያረጋቸውን ሰው ኦኬ መሆኑ ፈልጋለሁ የሚሉት ቦታ ለምሳሌ ትንሽ ስቴፕ ሂዶ ያገኙ ሰው ካለ ያን ሰው ማናገር ምን አነሳው ዩኒቨርሲቲ ሪሶርስ መጠቀም አለ አሰልጣኝ ስልጠና ቢሮ ከተቋማት ጋር ብዙ አይነት ሊንኮች አሉ እነዚህን አድኖ መጠቀም
21st ሴንቸሪ መጽሐፎችን ገዝቶ መሆን በሚፈልጉት ኤሪያ ማንበብ፣ ነፃ የሆኑ ሊንኮችን መጠቀም ኢንተርኔት ላይ በጣም ራሳችን ባይዘው ያውን ጊዜ እውቀት በፈልጋለሁና አልፈልግም መሃል ነው ያለው። ብዙ የፈለገ ብዙ ያውቃል፣ ጥቂት የፈለገ ጥቂት ያውቃል። ምንም ያልፈለገ ምርጫ ነው። you have to choose እና YouTube is the best teachers አይደለ? ሶሻል ሚዲያዎች ሊንክድን እያንዳንዱን ደግሞ ሊንኮች እያደኑ በነፃም ስልጠና ራስን ካበቃ ሰው የማይበቃበት መንገድ የለም ብዬ አስባለሁ። መልካም የምታነሳው ነገር አለ? አይ እናጠቃለውና ምናልባት እድሉን ሰጠነው ምስጋና። እስኪ እንግዲህ በዚህ ህይወት ውጣ ውረድ ውስጥ በአንተ ህይወት ውስጥ ብዙ ኮንትሪቢዩት ያደረገ ሰው ይኖራል። ከአምቦ እስከ ድሬዳዋ የምትፈልገው ብዙ ሰው ይኖራል። ከልጅነት ጀምሮ እስካሁን አክቹሊ ካምቡ ብቻ ሳይሆን ከሸቦካ ጀምሮ እስከ ድሬዳዋ ውስጥ ናት። እሺ እውነት ለመናገር ትልቁን በህይወቴ ክሬዲት እንግዲህ የወለደኝ አባቴ ነው። አይ ቲንክ ብርሃኑ ተሾመ ለዛሬው ሚኪያስ መኖር ትልቁ አስተዋጽኦ ትልቁን ድርሻ የሚወስደው እሱ ነው። በጣም ነው የምወደው፣ በጣም ነው የማመሰግነው እንደ አባት ላደረገልኝ ነገር ለሆነልኝ ኢቭን ሳክሪፊኬሽኖች ሁሉ ማለት ነው። ከዛ ሲቀጥል በኤሌመንተሪም በሃይስኩልም በፕሪፓራቶሪም ያስተማሩኝ ለዛሬው ሚኪያስ አስተዋጽኦ ያበረከቱ መምህራኖችን ሁሉ አንድ ሁለት ሳልል በጣም አመሰግናቸዋለሁ። ወደ ዩኒቨርሲቲም ስመጣ ደግሞ የሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት መምህራኖቼ ተስፋ እየመገቡ አሁን ደግሞ ጓደኞቼ አሁን ደግሞ ስራ ባልደረቦቼ ሁሉን ይሄ ያን ከዚህ ሳልል ሁሉም የራሳቸውን ጠጠር ወርውረዋልና ያን ከዚህ ሳለይ በጣም አርጌ ያመሰግናቸዋለሁ። የትላንት መምህራኖቼ የዛሬ ደግሞ ባልደረባዎችን ሁሉ አመሰግናለሁ። ሞር ሁሉን አሁን ላይ ደግሞ ሁሉም ሙሉ የዩኒቨርሲቲ ኮሚኒቲ ኮኦፐሬቲቭ ስለሆኑ በጣም እነሱን አመሰግናለሁ። ያ እናንተንም ደግሞ እንግዲህ እስቲ ያንተ ተሞክሮ እንደው በቃ እስቲ ቢነገር ብላችሁ ደግሞ ስለጋበዛችሁኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። በመጨረሻም ድሬዳዋ ዩኒቨርሲቲ በኔ የህይወት መሰራት ሂደት ውስጥ ይሄ ነው የማይባል ኮንትሪቢዩሽን አለው። እውነት ከመነሻ ጀምሮ ከዲግሪ እዚህ ነው የተማርኩት። ማስተርስ ሌላ ቦታ ደርሶኝ ግን እዚሁ ባሉ መምህራን እዚሁ ባለው ሪሶርስ ልዩነት መፍጠር እችላለሁ ብዬ እዚሁ ተማርኩኝና ዩኒቨርሲቲው እስከዛሬ ድረስ ከትላንቱ ወደ ዛሬው ለሚደረገው ሚኪያስ ጉዞ ትልቁ አስተዋጽኦ አበርክቶልኛልና የድሬዳዋ ዩኒቨርሲቲ ጋና ይድረሰው ብለሃል። በራሴ ባይዘው ያገለገልከው ነው ወዳለው በጣም ያገለገልከው ዛሬም ያገለገልኩ ነው። ነገም ጤና እስካላይ ድረስ ፓሽኔት ሆኜ የምወደውን ሙያ ሰርቭ አደርጋለሁ። አይ ዩኒቨርሲቲውም ሊያመሰግንህ ይገባል። ታንክ ዩ። ያንተማ አሻራ አለ ለዩኒቨርሲቲው የራስ አስተዋጽኦ ታደርጋለህና ያው የተሰራህበትም ነው። አንተ እሱን ምስጋና ይድረስ ብለን እኛም ጥሪያችንን አክብረህ እዚህ ድረስ መጥተህ ቃለ መጠይቅ ለማድረግ ፈቃደኛ ሆነህ ህይወትን ስላጋራህን ስራህንም ስላጋራህን በጣም እናመሰግናለን። እንግዲህ አድማጮቻችን እስካሁን ስትከታተሉት የነበረው የተማሪዎች መድረክ ይሄንን ይመስል ነበረ። ፕሮግራሙን እየመራን እኔ ብርሃኑ ስማቸውና እኔም ባበይ ፀሐይ፣ በቴክኒኩ በኩል ደግሞ ሐምዛ ድሬስ። ፕሮግራሙ ደግሞ በድሬዳዋ ዩኒቨርሲቲ ኤፍኤም ሬዲዮ 104.5 ይተላለፋል። እንግዳችን ሚኪያስ ብርሃኑ ነበረ። ሚኪያስ ብርሃኑ በድሬዳዋ ዩኒቨርሲቲ የሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት መምህር አሰልጣኝ ነው። አይ ቲንክ ሌላ ጊዜ ምናልባት ተመልሰን ይዘንላችሁ እንቀርባለን ብለን ተስፋ እናደርጋለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ